እኮ እዚህ ቤት አስገብቶት ሲደበድቡት ነበር ይሄ ልጅ ማን ነው ቆይ ልጁ ማን ነው ጋዜጠኛ ነው ሳሚ ነው የሚባለው አትበይ ልጅ አይደለሽም ልጅ አንድ ልጅ አለ ይሄ ብቻ በህግ አምላክ አንተ ሰው ኧረ በህግ አምላክ ምንድነው አይደለችም እና ለምን አባይ የምትለው ልጅ ነች አይደለ ተረጋጋና አለኮ ጋዜጠኛውን እዚህ ቤት አስገብተው ሲደበድቡት ነበር ሲቀጠቅጡት ነበር ነው የምነግርህ በቃ የሆኑ ሁለት ወጠምሻ ልጆች ናቸው ቅጥቅጥ ሲያረጉት ነበር በቃ ከዛ ለቀቁኝ ምንድነው እውነቱን ስላጋለጥኩኝ ነው ወይ ባል ሊመታ የሚችለው እጅግ በጣም ከባድ እኮ ነው ላይክ ትመታዋለች በቃ በደንብ እንደ ህፃን ነው የምትገርፈው ማለት ነው ቆይ ምንድነው እየተፈጠረ ያለው ነገር እዚህ ቤት ግን አልገባኝ ህይወትን ነው ማጠፋለ የመጣው በሳሚ ነው ወንድሜ ነው ላይክ እኔም ላወራት ፈልጋለሁ ምናምን ብዬ ላይክ ስልኩን እንትን ብዬ ስቀበለው ያገር ውስጥ ስልክ ነው እንዴት ነው የሆነ ልብስ ለብሳ ምናምን የሆነ ጠምቆይ ነው ሁላ የምትመስለው ያን ልብስ ትለብስ ማለት ነው እንዴት ታዋት ወሬ ነው ጭምናወራ ተረጋጋ ቁስላችን አትቆስቁስ እስቲ ቆይ አባቴ እኔ ልጅን በስነ ስርዓት ላሳድግበት ሌላ ውስጥ አሁን እኔ ብጥብጥ አትግባበት አይተው ታውቃለህ አረኒ በፍጹም እኔ አይተው ታውቃለህ እኔ አላውቅም ቤኔዘር የሚባል ስም እየቀያየርክ እኮ በጣም በጠበጥከን አግብታው የነበረው ግለሰብ ስለማግባት ምትወራ ምንድነው አባቴ ገደለችው አባትና ልጅ እኮ ከአንድ ቤት ሊኖር አይችልም ወንጀለኛ እኮ ነገር እንዴት እዚህ ጋር አሁን መግባባት እንችላለን አንተ አባትና ልጅ ናችሁ አዎ ከመውጣት በፊት የምናገረው ነገር ምን ያህል እዚህ ቤት ላይ ትልቅ ችግር ትልቅ መዘዝ ይዞ እንደሚመጣ እኔ አቤኔዘር የሚባለው እንዴ ነው ማታ አላቅም አቤኔዘር የሚባለው አረባ እንዴ ነው ማታ እሺ ነግራለሁ እሺ እንዴ አይነ ድፍረት ቢኖር ነው እዚህ ጋር ቆመ አባቴ ነው ምን ወጣታሽ ነው ምንድነው አረባካችሁ አረባ እንዴ ምንድነው አረባ ምንድነው አንቺ ምንድነው ከኔ የምትፈልጊው ሰው ልከሽማ ያስደበደብሽ አስበጣሽኛል ምንድነው የምትፈልጊው ከኔ ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ ያ አይደለም አልገባኝማ እሷስ እዚህ ምን ታረጋለች እሷስ ስታያት ምንድነው የሚያደናብረው እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ ያለው መቀመቅ እንድትወርድ አልኩ በቃ ትሰማኛለህ እኔ ምንም አውቀው ነገር የለም አንቺ ሴትዮ ከኔ ምንድነው የምትፈልጊው ተቀመጣ ቁጭ በል በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር የእንጀራ እናትዬ አንተ ጋር ተደውል ነበር እነሱ የእሷንም ድርሻ እንድትወስድ አይፈልጉም በቃ ሙሉን ነበር መጠቅለል የሚፈልጉት ማለት ነው ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ ተራለች በጣም ተራለች እና ያ ነገር ተጨምሮ አሁን ላይ እንደምታዩ በቃ አንድ ግሮ መንቀሳቀስ አይችልም ጠዋት ላይ ስንነሳ አረፈ ተባለ ይለቀሳል ጎረቤት ተሰበሰበ የሞት ምክንያት ምን እንደሆነ አናውቅም ሰው ሲጠይቀን ምን ብለን እንመልስ እንዴት ነው የእናንተ ስም የእናንተ ፎቶ የእናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል እስቲ ስለሱ ነገር ንገረኝ ጓደኛ ነው ወይስ ምንድነው ፍቅረኛዬ ነው ፍቅረኛሽ ነው ፍቅረኛዬ ነበር ከዛ ወጡልኛልሽ ማለት ነው ለመናት አለቀስን መሄጃ የለንም ብለን ግን በቃ ምንም ቀድማ ያሰበችበት ነገር ስለሆነ እኛን ልትሰማን አልቻለች በቃ ጭራሽ ማለት ነው ምንም ማውቀው ነገር አይደለም ተረጋጋ አሳልፈክ ተሰጣለህ ወንድምና ሳሚ ከቤቱ ስንት ሰዓት ይወጣል ከቤቱ ከወጣ በኋላ የት ይሄዳል ምሳ የት ይበላል እራት የት ይበላል ማንን ያናግራል አንድ ድንገተኛ መረጃ ሳይደርሰን አይቀርም አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት አቤኔዘር ማለት ላንቺ ምን ማለት ነው አቤኔዘር ላንቺ ምንድነው ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሰላምን አልቀርም የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው ወንድምክ እኮ ነው አይደል እንዴ እኮ እኔም ከመከፍለኝ በላይ ላንቺ ሚስጥር ያከፍልሻል አይደል እንዴ ምንም ማውቀው ነገር የለም ሰማከኝ እኔ ምንም ማውቀው ነገር የለም የሚሰራው ፋይል ኮድ የኔ ወንድም ሳሚን ማገት እንዲሰወር ማድረግ የሱ ስራ ነው ስለገታው ስለምኑ ምንም ላቀውም ችሎ ነገር የለም ገባካ የሳሚ ያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል ያንቺ ቤተሰብ የሱን ቤተሰብ ሊያውቅ ይገባል የሱን ቤተሰብ ያንቺ ቤተሰብ ሊያውቅ ይገባል ተተቀመጥ ወሬ ነው ተጠው አልገባ እንደናንተ ጋዜጠኛ እንደሆነ ማ እሱ አቤኔዘር ምንድነው እዚህ ቤተሰብ ላይ እየተፈጠረ ያለው ምንድነው እየሆናችሁ ያላችሁት እናንተ ሰዎች እናት እዚህ ቤት አናውቅሽም እናትየኛ የኔ ልጅ አንድ ልጅ ነው ያለ እኔ ልጅ አባያ ውጭ
ውጭልኝ እናቴ እኔ አላውቅም አባቴ አትበይ ልጄ አይደለሽም ልጄ አንድ ልጅ አለ ይሄ ብቻ ነው አንድ ፍሬ ነው ያለኝ ሌላ ምንም ነገር የለኝም እኔ ልጄ አይደለሽም ልጄም ባብቶኝ እኔ እንኳን ብክድሽ ወንድምሽ ክድሻ ቆይ ምን አይደለሽም ወጭ ናውራላችሁ ወጭልን እናቴ ልጃችን አሁን እነሱ በጉልበት ልጅ ነው ቆይ ልጅ አይደለሽ እነሱ ያወሩ ነው እናንቺ እንታዩ አሁን ወጭልን አስወጡልን እባካችሁ አንዴ ተረጋጉልኝ አባቴ አንድ ነገር ልንገርህ እኔ ልጅን አይታል መጀመሪያም ስትመጣ ያለው ልጅ አንድ ልጅ ነው አይደል ያገኘው ይቺ ልጅ ከየት ነው ልጅ አባቴ ብላ ልትመጣ ልጅ አለች እኔ ልጅ ምንድነው አንተ ፈቀደልኝና እንውጣ ወሬ ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ ሶ በቃ እናንተ ያዩና እንደዚህ እየሆኑ ያሉት እየከዱኛል ለምን እኛ ምን ብለን ነው የምንከድሽ ልጅ ያልሽ ነገር ቆይ ለምንድን ነው ቤተሰቦች እንደዚህ እየከዱኝ ቆይ ምንድን ነው እየተፈጠረ ያለው ነገር እዚህ ቤት ግን አልገባኝም ቆይ ምንድን ነው እሺ ልጅ አይደለሽም አለኝ እኮ አባት ምን እየሆነ እንዳለ እኔ ምንም ግራ እየገባኝ ነው ያለው ቤተሰቦች ምን እየሆነ እንዳለ ምንም ልረዳ አልቻልኩኝ ምን እያጋጠመኝ እንደሆነ እንዴት ነው አባት የገዛ ልጁን ልጅ አይደለሽም ብሎ ሊናገር የሚችለው ምንድነው እየተፈጠረ ያለው ምንድነው እየሆነ ያለው እንዴት አንቺ ምር አባትሽና ወንድምሽ ናቸው አሁን የነበሩት እዚህ ጋር እንዴ በጣም እንጂ ቆይ እኔም እኮ እየገባኝ አይደለም ምንድነው እየተፈጠረ ያለው ነገር እንዴት ነው ቆይ አባትና እንዴት ነው ሰው የገዛ ልጁን የሚክደው እንዴት ነው ወንድም እህቱ ሊክድ የሚችለው ምንድነው እየሆነ ያለው ይመስለኛል በቃ እናንተ መኖራችሁን ስላዩ መሰለኝ በዚህ ልክ እኔን እየከዱኝ ያሉት እንዴት ነው ቆይ ልጅን እስከ መክዳት ያክል ነገር ምን ማለት ነው ቆይ ከዚህ በፊት ጠባለባችሁ ነው እዚህ ቤት አትኖሪ ነው አረ በጣም ፍቅር እኮ ነን ግን ላይ ከዚህ ቤት እየተካሄደ ያለው ነገር እውነት ለማውራት እንደውም መምጣታችሁ በጣም ልክ አደረጋችሁ እየተካሄደ ያለው ነገር ልክ አይደለም በቃ ጭራሻውን እኮ ብሎ እኔን እስከ መካድ ድረስ እኮ ነው የደረሱ ስለዚህ ቀጣይ እኮ እነዚህ ሰዎች በዚህ ሁኔታ የሚቀጥሉ ከሆነ ከኔ ላይ ራሱ ሌላ እርምጃ ሊወስዱ ከፍተኛ ነገር ሊፈጥሩብኝ እኮ ይችላሉ ከቤታችን ላይ የሚገርም ነገር ከቀን ወደ ቀን ያለው ነገር እጅግ በጣም እየከበደ ነው ያለው እኔ እንደውም በጣም ስፈልጋችሁ ነው የመጣችሁ እውነት ለማውራት መጀመሪያ ተረጋጊ እንዴት ነው ቆይ ልረጋጋ የምችለው ማለት ክህደት እስኪ አስበዋል በእኔ ቦታ ብትሆን እሱ ነው እያሰብኩት በወላጆች መከዳት ማለት እኮ ቀላል ነገር አይደለም በጣም ከባድ ነገር ነው እንዴት ነው በአንድ ድምፅ ሆነው አባትም ልጅም አላቅም ማለት አባት ልጅን አላቅም ወንድም እህትን አላቅም በአንድ ድምፅ ማለት ትንሽ ነገሩን ያከብደዋል ቆይ ይመስለኛል ብዙ ጊዜ እዚህ ቤት አትኖሪም አይደለም አይኖራለሁ ግን ላይክ በቃ እንደባዳ ነኝ እዚህ ቤት እያለሁ ግን ያልኖርኩ አይነት ሰው ታውቃለህ ላይክ እንደዛ ነኝ በቃ የሆነ ሚስጥር አለ ያልተገለጠ ሚስጥር የተዳፈነ ሚስጥር እኔ እንዳላቀው ያልተፈለገ የሆነ ሚስጥር አለ ላይክ ወንድሜና አባቴ ሆኖ ብዙ ነገር ነው እኔ የኔን እግር ጠብቀው የኔን መውጣት ጠብቀው ብዙ ነገር ነው የሚያወሩት እና ግራ ይገባኛል ብዙ ጊዜ ማለት ነው ጭራሽ ግን እኔ በዚህ ልክ ግን ይደርሳሉ ብዬ አላሰብኩም ነበር እኔን እስከ መካድ አናቅሽም እስከ ማለት የዚህ ቤት አባል አይደለሽም እስከ ማለት ይደርሳሉ ብዬ ፍጹም አልገምትምም አላሰብም ነበር እኔ አላቅም ከሆነ ጊዜ በኋላ እንደምታየው ቤታችን ላይክ ቅንጡ የሆነ ላይፍ ነው እየኖርን ያለ ነው በፊት እንደዚህ አልነበረም የምንኖረው በነገር ላይ ማለት የሆነ ትንሽ የኛ ቤት ነገር በጣም ውስብስብ ነው በነገር ላይ ማለት እንደዚህ ሙሉ ቀን ራሱ የሚበቃው አይደለም የሆነ ቢተረተር የሚያልቅ አይነት ታሪክ አይደለም ያለን እውነት ለማውራት ከቀን ወደ ቀን ያለው ነገር እጅግ በጣም ከባድ ነው ማለት ላይክ እኔ ራሱ እየገባኝ አይደለም እኔን ኢግኖር እያደረጉኝ ነው ሲጀመር ከቤቱ ማለት ነው የሆነ ሚስጥር አለ ሁልጊዜ በቃ ያለው ነገር እጅግ በጣም ከባድ ነው ከመጀመሪያው ላይ ስጀምርልህ እንደዚህ አይነት ላይ አልነበረም እኛ የምንኖር የነበረው ማለት የሆነ ዝቅተኛ የሆነ ቤተሰብ ነበረ ስንኖር የነበረው እና አባቴም የሆነ ጥበቃ ምናምን ነገር ነበር ይሰራ የነበረው እናቴም ደግሞ አንዳንድ ስራዎችን ትሰራ ነበረ የቀን ስራዎችን ምናምን ከዛ ግን ላይክ ከሆነ ጊዜ በኋላ ፍጹም ይሄ ላይፋችን እንዴት ነው ከድህነት ቀጥታ ወደ ቅንጡ ህይወት ነው እኔ ራሱ በጣም ነው እስኪገርመኝ ድረስ ማለት ነው
ባንዴ ነው በቃ ይሄ ክርብት ብሎ ባንዴ በቃ የሚገርም እኔ ራሱ ሰርፕራይዝ ነው የሆንኩኝ። ግን ደግሞ የሆነ ጥያቄ የፈጠረብኝ ነገር አለ። አንተ ወደ ሀብት ማማ ስትሸጋገር ላይክ የሆነ እንዴት ነው ቀስ በቀስ ስቴፕ ባይ ስቴፕ ነው አይደል የሚሆነው። የእኛ ግን ባንዴ ከድህነት ወደ ሀብት ማማ መምጣት ማለት በጣም ጥያቄ ይፈጥራል። እና ይህንን ጥያቄ ብዙ ጊዜ ለመጠየቅ ስሞክር አጥጋቢ የሆነ ምላሽ አናገኝም። ላይክ ድህነቱን ፈልገሽ ነው ወይ? እንደዛ ተቆራምደሽ ከጓደኞችሽ ከሰው በታች ሆነሽ መኖር ፈልገሽ ነው ወይ? ምንድነው የምትፈልጊው? ማለት ሁሉ ነገር ተሟልቶልሻል። ሰው ለምንድን ነው በዚህ ልክ ጥያቄ እየጠየቅሽ ያለሽው? በቃ ልጅ ነሽ፣ እንደ ልጅ አርፈሽ ኑሮሽን ኑሪ ነው እየተባልኩ ያለሁት ማለት ነው። ግን ከቀን ወደ ቀን ደግሞ ያለው ነገር በቃ እንዴት ብዬ ልገርክ የሆነ የሚያስጠላ ቤት እየሆነ መጣ። በፊት አሁን እኔ ፍቅራችን እርስ በርስ ያለን የቤተሰብ ትስስር በጣም ደስ የሚል ነበረ። አሁን ላይ ግን ያለው ነገር እጅግ በጣም ከባድ ነው። ማለት እርስ በርስ ተከፋፍለናል ማለት ነው። ወንድሜ እኔ እናቴ ያለች ከሆነ ጊዜ በኋላ እናቴ የለችም። የሆነ የምታራምደው የህይወት ነገር እጅግ በጣም ቤት ላይ የሚወራው ነገር በጣም ከባድ ነው። የሆነ ልክ ያልሆኑ ሰዎች ይመጣሉ እኛ ቤት። የሆነ እንዴት ነው ይሄ ቦርጫም ትልልቅ ሰዎች አለ አይደለ? ላይክ እንደዚህ አይነት ሰዎች ይመጣሉ ምናምን ሰው ውጪ ይባላለሁ ማለት ነው። ላይክ የምናወራው የስራ ጉዳይ ምናምን ስላለ ውጪ ምናምን እባላለሁ። ግን እኔ የሆነ የሚፈጥርብኝ ጥያቄ ስለነበረ እንደምንም እነሱን ለማዳመጥ እሞክራለሁ ማለት ነው። የሚያወሩትን ነገር ምናምን ቤት እየተካሄደ ያለው ነገር ልክ አይደለም። አባቴና እናቴ ወይ ምኝታ ቤት ሆነው በሹክሹክታ ነው የሚያወሩት ነገሮችን ማለት ነው፣ በጸጥታ ምናምን እና ግራ ይገባኛል። ወንድሜም እንደዛው። እኔ ግን ለምን እንድሰማ እንደማይፈለግ አላቅም እንድወጣ አደረጋለሁ ማለት ነው። ከዛ ለመስማት ስሞክር ላይክ ስለ ሰዎች ማገት፣ በሚሊዮን የሚቆጠር ገንዘብ ስለማንቀሳቀስ ምናምን፣ ሰውን ስለማፈን፣ ከሌን እንዴት አድርገን አፍነን፣ በጣም ግራ የሚገባ የሆነ ድራማ ነገር ውስጥ ላይ ቤተሰብ ላይ እየተፈጠርኩ አይነት ስሜት እስኪሰማኝ ማለት ነው። ከዛ ምንድን ነው ማለት ከሆነ ጊዜ በኋላ ላይክ ቤታችን ላይ እየተፈጠረ ያለው ነገር ልክ አይደለም። ምንድን ነው እንድታስረዱኝ ይፈልጋለሁ ስላቸው በቃ ሁሉም ከአንድ ላይ ነው የሚጮሁብኝ ማለት ነው። አፌን ያዘጉኛል። በቃ እናቴም ወንድሜም አባቴም ማለት ነው። አይመለከትሽም አርፈሽ ኑሮሽ። ሶስቱ አንድ ላይ ናቸው። ሶስቱ አንድ ላይ ናቸው። በቃ እኔ ገለልተኛ ነው። ላይክ ለምንድን ነው የምትጠይቂ? ምን ጎደለሽ? ምንድን ነው የሚያስፈልግሽ ነገር ሳትጠይቂ ይሆንልሻል። ስለዚህ ምንድን ነው የሚያስፈልግሽ ምናምን ማለት ምንም ለዚህ ጥያቄ መልስ ራሱ መጠየቅም አይጠበቅብሽም፣ አይመለከትሽም አይነት ምላሽ ነው የሚሰጠኝ ማለት ነው። እና በጣም ከባድ ነው። በቃ እኔ ላይክ አንዳንዴ አላስፈላጊ ከሆነ በቃ ማለት አስፈላጊ ከሆነ ሰውየው ይወገድ አይነት ነገር ሲል አባቴ እንደውም እሰማለሁ ብዙ ጊዜ። በተለይ ደግሞ እናቴ ይህንን ቃላት ስደጋግመው እሰማለሁ። ሰውየው ይወገዳው ማለት እንግዲህ ሰውየው የሚያስቸግር አይነት ሰው ከሆነ ላይክ ሰውየው ይወገድ የሚል ቃላት በተደጋጋሚ ጊዜ ይሰማለሁ ማለት ነው። ብዙ ጊዜ እናቴ በቃ በቁጣ ነው ሰው ጋር የምታወራው። ስልክ ስታወራ ሰላም የላትም ምናምን፣ ልነግርህ አልችልም። በቃ እንደዚህ አድርጉ እንደዚህ ሆኑ ምናምን፣ ይሄ ስለ ጋርድ አይነት ነገር ብቻ የማይወራ ነገር የለም። በአንዴ እንደዚህ አይነት ህይወት ላይ እኔም ራሱ ጥያቄ የፈጠረብኝ ነገር ይሄ ነው። በቃ የእናንተ መምጣት ዛሬ ላይክ እኔ አሁን በጣም ደስ ብሎኛል። ጊዜ ምን ተፈጠረ መሰለክ? ላይክ ያው ቤቱን የምትዘውረው እናቴ ናት ማለት ላይክ የቤቱ ቦስ አለቃችን እሷ ነች። አባታችን ራሱ ላይክ ይሄን አድርግ ይሄን ሁን ምናምን ታዛዥ ነው። በቃ ተላላኪ እናቴ ማለት ነው። እና የሆነ ጊዜ ውጭ ሄደች ምናምን ተባለ። እንግዲህ አንድ ሰው ውጭ ሲሄድ ላይክ እንዴት ነው ከቤተሰብ ጋር የሆነ የሽኝት ፕሮግራም ምናምን አድርጎ ነው አይደለ የሚሄደው። እንግዲህ ሳቅ እንደዛ ነው። ነገር ግን ምንም ሄደች ተባለ ማለት ነው። የሆነ ጊዜ ከክላስ ምናምን ቆይቼ ስመጣ እናቴስ ምናምን ስል ውጭ ሄደች ተባልኩኝ ማለት ነው። ግራ ገባኝ በጣም ማለት እንዴት ቻው ሳትለን ምናምን አልኩኝ። እንግዲህ ይሄ ላይክ የቤቱ ብቻ እንዴት ነው ብቸኛ ሴት ልጅም ስለሆንኩኝ የተለየ ትኩረት ነበር የሚሰጠኝ በፊት ማለት ነው። እና እናቴ ደግሞ ከኔ ስትለይ አይደለም ውጭን ያክል ድረስ ስትሄድ የሆነ ቀረብ ያለ ቦታ እንኳን ስትሄድ ላይክ እኔን ተሰናብታኝ ምናምን ነገር ነበር የምትሄደው። እና ግራ ገባኝ። ከዛም በኋላ ላይክ በስልክ ምናምን ያወራሉ ከአባቴ ጋር ማለት ነው፣ ከወንድሜም ጋር እንደዛው። ከዛም በኋላ የሆነ ጊዜ ለምን እኔም ላወራ ትፈልጋለሁ ምናምን ስል በቃ ትደውልልሻለች በኋላ ምናምን እያሉ ያጠፋፉኛል ማለት ነው። ወደ ውጭ ሄዳለች ስትባል ስንብት ምናምን አንቺ ቻው ማለት ምንም ነገር የለም፣ ጭራሽ ምንም ነገር የለም። ቻው ማላለችኝ። እኔ እንግዲህ እስከማውቀው አሁን ላይ ጥያቄ ራሱ እየፈጠረብኝ ነው እውነት ለማውራት። እኔ እንግዲህ እናቴ እንደሆነች ነው የማውቀው። አሁን ላይ ግን እየተካሄደ ባለው ነገር እንግዲህ አባቴም ልጅ አይደለችም ብሎኛል። አሁን ካለው ሁኔታ አንጻር ጥያቄ ሁሉ ይሄ ነገር ሁሉ ጥያቄ እየፈጠረብኝ ነው። እና ላይክ የሆነ ጊዜ
አባቴ እያወራት ነበር እሷን በስልክ ማለት ነው። ማንን እያወራ ነው ምናምን ስለው እናትሽ ደውላ ከውጭ ምናምን እያወራው ነው ምናምን አለኝ ማለት ነው። በተደጋጋሚ ያወራሉ በስልክ። እኔ እንግዲህ እንደነገርኩ ኢግኖር ተደርጊያለሁ። ከዛም በኋላ ላይክ እኔም ላወራት እፈልጋለሁ ምናምን ብዬ ላይክ ስልኩን እንትን ብዬ ስቀበለው የሀገር ውስጥ ስልክ ነው። እንደ አባዬ የሀገር ውስጥ ስልክ እኮ ነው ምናምን ስለው በቃ በሆነ መንገድ ሊያጠፋፋ ይሞከረ ማለት ነው። አንቺ ልጅ በቃ የማይመለከትሽ ነገር ላይ ትገቢያለሽ ምናምን አይነት ነገር ብሎ ስልኩን እንትን ብሎ እያናገረ ምናምን ወጣና ዘጋው ማለት ነው። ከዛ በተደጋጋሚ እንደዚህ አይነት ነገሮች ይፈጠራሉ በቃ እና ጥያቄ ራሱ ይፈጥርብኛል ብዙ ጊዜ። እንደውም በጣም ይሄ የኢኮኖሚ ማማችን ራሱ ጫፍ ላይ የደረሰው እሷ ውጭ ሄደች ከተባለ በኋላ ነው። ወደ ውጭ ወጣች ከተባለ በኋላ ውጭ ወጣች ምናምን ከተባለ በኋላ ላይክ ባንዴ በቃ ይሄን የመሰለ ቤት ተገዛ። ከዛ ደግሞ መሀል ቦሌ ላይም ቤት እኔ በጣም ጥያቄ እስኪፈጥርብኝ ድረስ ተገዛ ቤት። ብቻ በየቦታው ቤት ምናምን መኪና ሲባል ነው የምሰማው ማለት ነው። በቃ የሆነ አይቼ ሰምቼ የማላውቀው ነገር ባንዴ በቃ እና በጣም የሚንቀሳቀሱ ማንም ምንም አይነት ምላሽ አይሰጠኝም። በቃ አይመለከትሽም ነው የምባለው። እኔ በጣም ነው ግራ የሚገባኝ። አሁን እናቴ የምትጠቀማቸው ጌጣጌጦች ምናምን ራሱ ላይክ እንጃ በጣም ግራ ይገባኛል ማለት ወርቆች ምናምን በብዛት ነው እንትን የምትለው እና ላይክ በቃ ከሌ ትወገድ አይነት ነገርም ስትል ብዙ ጊዜ ይሰማለሁ። ነፍስ ማጥፋት በቃ ላይክ እዚህ ድረስ ከተደረሰ እጅግ በጣም ከባድ ነው። እኔ የማላውቃቸው ሰዎች ነው የሆኑብኝ በቃ እናቴም አባቴም ማለት ነው። አባትሽና ወንድምሽን አንቺ ከመምጣትሽ በፊት ለማናገር ሞክሬ ነበር ነው። እሺ ስለ እናትሽ በመጀመሪያ ደረጃ በጣም በሚገርም ሁኔታ ስንት ልጅ አለ እንኳን ስለው አንድ ልጅ ነው ያለኝ። አንድ ወንድ ልጅ ነው ያለኝ ነው ያለው። ሌላ ሴት ልጅ እንዳለው ራሱ አልገለጸልኝም። ያው ይሄ የሆነው ምክንያት በእርግጠኝነት ሴት ልጅ ከተባለ የታለች ላናገራት ስለምጠይቅ ይሆናል እንደዛ ልኝ የቻለው። እሱ ብቻ ሳይሆን ሌላኛው ደግሞ ያለኝ ባለቤቱ ወይም ደግሞ እናትሽ በጣም እንደምትበድላቸው እንደምታሰቃያቸው፣ ከዛም አልፎ ተርፎ ለረጅም ዓመታት ደግሞ ጥላቸውም እንደጠፋች ከዛ በኋላ አይተዋት እንደማያውቁም ጭምር ነው የነገረኝ። ጥላት ምናምን ጠፍታ አይደለም እንደነገርኩ ያው በተደጋጋሚ ጊዜ ውጭ ሄደች ምናምን ይባላል። የሆነ ጊዜ ላይክ እስከ 3 ዓመት ምናምን ድረስ እንግዲህ የት እንዳለች እኔ አላውቅም። እነሱ ውጭ ነው የቆየችው ነው የሚሉት። መጣችው ማለት ነው። ሌላ ሰው ሆና ነው የመጣችው። እንዴት ሌላ ሰው ማለት ላይክ እኔ በፊት ማውቃት እናቴ ጎረቤትም የሚወዳት እጅግ በጣም ለሰው አዛኝ ትሁት ታታሪ ሰራተኛ ማለት በቃ እኛን ለማሳደግ እኛን አብልቶ ለማሳደር ያልከፈለችው መስዋዕትነት አልነበረም። ሰው ሆና ነው የመጣችው ማለት ነው። አለባበሷ ምናምን እንዴት ብዬ ልንገርክ፣ ተቀይራ መጣች። ሙሉ ነገሯ ወርቅ በወርቅ ሆና መጣች ምናምን። አለባበሷ የሆነ ተራቁታ ምናምን ነገር ነው የመጣችው። አግሬሲቭ ሆና ማለት ነው። ቤታውን በፊት አባቴን በጣም የምታከብር እንደነገርኩ ጎረቤት የምታከብር ብቻ የሶሻል የሆነች ሰው ነበረች። ውጭ ሄዳ መጣች ከተባለ በኋላ ግን ሌላ ሰው ሆና ነው የመጣችው። በጣም አግሬሲቭ እንዴ! አባቴን እስከ መማታት ሁሉ እንደደረሰች ታውቃለህ? አባትሽ ላይ መሰበር እንዴት መታዋለች ምናምን። እኔ በጣም ነው ግራ የገባኝ። ማለት እንዴት ነው ባል ሊመታ የሚችለው? እጅግ በጣም ከባድ እኮ ነው። ላይክ ትመታዋለች በቃ በደንብ እንደ ህፃን ነው የምትገርፈው ማለት ነው። ይህ ሲሆን ቤት ላይ ምንድን ነው የሚፈጠረው? እንደዚህ በቃ ምንድን ነው የተፈጠረው? እናቴ ቆይ ምንድን ነው የሆንሽ? ከሆነ ጊዜ በኋላ ተቀይረሻል እኮ ምንድን ነው የተፈጠረው ምናምን ስላት አይገባሽ ነው የምትለኝ ማለት ነው። አርፈሽ ኑሮሽን ኑሪ፣ በማይመለከትሽ ነገር ውስጥ አትግቢ ብላ ፌን ታዘጋኛለች። በቃ አግሬሲቭ ነው የሆነች ከሆነ ጊዜ በኋላ ማለት ነው። በቃ ቦስ እሷ ናት። እያንዳንዱን ነገር የምታንቀሳቅስ እሷ ናት። የት እንደሚላካ አላውቅም። እንግዲህ አባት የተለያየ ቦታ ላይ ይላካል ምናምን። በጣም ትጮህበታለች። በቃ የማትለው ነገር የለም ማለት ነው። የሚገርም ነገር የሆነ ክብረ ነክ የሆኑ ቃላቶችን ሁሉ ነው የምትሰነዝርበት። አንተ ወንድ ሁነክ ምናምን፣ አንተ የኔ ባል ሁነክ ይህን ያክል ዓመት እኮ እኔ አንዳንዴ እውነት ለማውራት የአባቴ ልጆች መሆናችንን ራሱ እጠራጠራለሁ በዚህ ሁኔታዋ ማለት ነው። አንተ እኮ ወንድ አይደለህም ምናምን አይነት ብዙ ነገሮች ቃላት ነው እንትን የምትለው የምትሰነዝረው ማለት ነው። የሚገርም ነገር ይሄ ቤት ራሱ በቅርብ ነው የገባ ነው እዚህ ቤት ማለት ነው። ሌላ ቤት ነበር የምኖርበት የነበረው እና አሁን ደግሞ ወደዚህ ሙቭ አደረግን። ብቻ በየጊዜው ቤት እንቀያየራለን ምናምን ልነግርህ አልችልም። ማለት ሰፈር እንቀያየራለን። ለምን እንደሆነ ብቻ ግራ ያጋባኛል ማለት ነው። እስኪ ይሄ ሁሉ ነገር ስታደርግ
ዘመድ አዝማድ የሚባል ነገር አለ፣ አክስት አጎት የሚባል ነገር አለ። እነሱ ከእሷ ጋር ያላቸው ግንኙነት ምን ያህል ነው? አሁን ላይ እንደነገርኩ ማንንም ቤት እነዛ ይሄ የሆነ እንዴት ነው ስታያቸው ምናምን የሚያስፈሩ አይነት ሰዎች የሉ ላይክ እነሱ ናቸው ቤታቸው የሚመጡ እንጂ አክስት አጎት ምናምን ከሆነ ጊዜ በኋላ እንዳይመጡ ቤት ታገዱ። ማንም አይመጣም። እንግዲህ ለምን እንዳትመጡ ቤት ያለቻቸው እንግዲህ እንዴት ማለት ከውጭ ምናምን ያው እነሱን ለማግኘት እሞክራለሁ። ወደ እነሱ እንዳልሄድ ምን ይከለከላለሁ? በነገርህ ላይ አክስት አጎት በፊት አሁን ከኛ ቤት አይጠፉም ነበር አክስት አጎቶቻችን። የሚገርምህ በፊት ይሄ ነገር ሀብት ከመምጣቱ በፊት ደስ የሚል ይሄ የፋሚሊ እንትን ታይም ነበረን ምናምን ብቻ እንዴት ነው በድህነት ዓለም ውስጥ ብንኖርም ደስ የሚል ላይፍ ነበር የነበረን። ይህ ቤተሰባዊ ነገራችን ቁርኝታችን ምናምን ደስ ይል ነበረ። 2 አክስት አጎቶችን ራሱ እሷ ነበረች ደግሳ ከቤት ባላት አቅም የዳረቻቸው ነበር ማለት ነው። ከዛም በኋላ ግን እነሱ ቤት አይመጡም አቆሙ ማለት ነው። እና ጥያቄ ፈጠረብኝ። ከዛ ጠየኳቸው ማለት ነው። ቤት ሂጄ ምናምን እኔ ተከልክያለሁ እንደነገርኩ ቤት ምናምን ከነሱ ጋር እንዳልሄድ ማንም ጋር እንዳትሄጂ ምናምን ተብዬ ተከልክያለሁ ማለት ነው። ነገር ግን ያው እንደነገርኩ ያለን ቁርኝት እጅግ በጣም የሚገርም ስለነበረ ጥያቄም ስለሚፈጥርብኝ ሄድኩና ቤታቸው ጠየኳቸው ማለት ነው። ለምንድን ነው የማትመጡ ምናምን እንዴ ከባድ ዛቻና ማስፈራሪያ እየደረሰብን ነው ከቤተሰቦች ማለት እህታችን ከሆነ ጊዜ በኋላ ምን እንደሆነ አናውቅም ሌላ ሰው ሆናለች እና እዛ ቤት እንዳትመጡ ከመጣችሁ በቃ ጉዳችሁ ነው የሚፈላው በህይወታችሁ በቃ እመጣባችኋለሁ ነው የተባልነው። ስለዚህ እኛ ደግሞ ለልጆቻችን መኖር እንፈልጋለን አንመጣም አሉ ማለት ነው። እና በቃ እኔ ወደ ሌላ እንግዲህ አላውቅም ከሰውነት ወጣለች ማለት ይቻላል። እናቴ ቤት ላይ የሚካሄደው ነገር ምናምን አንዳንድ የሆነ ባዕድ የሆኑ ነገሮች ሁሉ ይደረጋሉ ቤት ላይ ለምሳሌ ማለት የሆነ የባዕድ አምልኮ አይነት ነገር እንደዚህ አይነት ነገሮችም ይከናወናሉ። እንደነገርኩ እነዛ ሰዎች ይመጣሉ። እነዛ ቦርጫም የሆነ ትልልቅ ሰዎች ናቸው ምናምን እና የሆነ እቃ ይዘው ይመጣሉ ማለት ነው። ከዛ ቤት ላይ ይፈረሻል ምናምን እኔ ውጭ ይባላለሁ ወንድሜ ያው ለነሱ ለመላላክ ለምናምንም ስለሚጠቅም ከነሱ ወገንም ስለሆነ አይከለከልም ብዙ ጊዜ ማለት ነው። እና የሆነ ባዕድ አምልኮ ነገር ሁሉ ይከናወናል ቤት ላይ ከነዛ ሰዎች ጋር ሆኖ ምናምን በቃ የሚደረገው ነገር ልነግርህ አልችልም። እጅግ በጣም የሚያስፈራ የሚዘገንን እኔ ሂጂ ብባልም ያው ተደብቄ እነሱ የሚያደርጉትን ነገር እከታተላለሁ ማለት ነው። እና የሆነ ልክ ሳሎን ላይ ተፈርሾ ምናምን ጫት ይቃማል፣ የሆነ ሰንደል ይጨሳል፣ ቡና ይፈላል። እናቴ የሆነ እንዴት ነው የሆነ ልብስ ለብሳ ምናምን የሆነ ጠንቋይ ነው ሁላ የምትመስለው ያን ልብስ ስትለብስ ማለት ነው። እንዴት እንደምታስፈራ ማለት እኔ እንደዛ ጉያዋ ስር ታቅፌ ምናምን ያደኩን እናቴ ራሱ እየመሰለችኝ አይደለም። የሆነ የምታስፈራ ሴት ነው የሆነችው ማለት ነው። እና ያን ለብሳ ምናምን ላይ ቡናው ምናምን እንዴ ጫቱ ትቅማለች። እኔ በጣም እኮ የሚገርም ነገር እኮ ነው ቤታችን ላይ እየተካሄደ ያለው ነገር። እንደዚህ አይነት ነገሮች በፈጠር ጀመሩ ከሆነ ጊዜ በኋላ እጅግ በጣም ግራ የሚያጋባ ነገር ነው። ሚስጥር ሆነውብኛል ቤተሰቦቼ ለእኔ እና በቃ የምታግዙኝ ነገር ካለ በሆነ መንገድ እንድታግዙኝ ይፈልጋሉ። እኔ ለህይወቴ ራሱ እየሰጋው ነው ያለው አሁን ላይ ማለት ነው። እንግዲህ ውድ ቤተሰቦቻችን እየሰማን ያለው ነገር የእውነት ለመስማት ራሱ ይከብዳል። አንድ ቤተሰብ ላይ ይሄ ሁሉ ነገር ማሳለፍ ማለት በጣም ከባድ ነው። ከዚህ በፊት የነበረውን ነገር እያንዳንዱ ነገር ሰምታችኋል። እያንዳንዱ ነገር አባትና ወንድ ልጅ ሲሉ የነበሩት ነገር አሁን ከሚባለው ነገር ጋር ምንም የሚያገናኘው ነገር እንደሌለ አይተናል፣ ሰምተናል። እቺ ሴት እንደሰማሁትና እንዳየሁትም ከሆነ የእውነት ሀቅን በመምረጧ መሆን የሌለበትን ነገር የለበትም፣ መደረግ የሌለበትን ነገር የለበትም በማለቷ ብዙ ነገር አሳልፋለች። እንደ ታውቂው ያክል ይመስለኛል አሁን ነገሮቹን ካልኩሌት እንኳን ስናደርጋቸው የሚመጡት ነገሮች የአንቺ እናት ከዚህ ሀገር ወጥቻለሁ በምትልበት ሰዓት ላይ በትክክል ከሀገር አልወጣችም። የአንቺ እናት ከዚህ ሀገር ወጥቻለሁ ብላ ሌላ ግለሰብ 2 ሴት ልጆች ያሉት ግለሰብ ሚስቱ የሞተችበትን ግለሰብ አግብታ ነበር ስትኖር የነበረው ውጭ ወጥቻለሁ ብላ ለእናንተ በተነገረበት ሰዓት ማለት ነው። ለዛም ነው በእርግጠኝነት ስልክ ሲደወልና እንዴት ነው በሀገር ውስጥ ስልክ እናቴ ልደውልልህ የቻለው ብለሽ ለአባትሽ በምጠይቂው ሰዓት ላይ
መልስ መመለስም ያልፈለገው በዛ ምክንያት ነው። ምን አይነት ቤተሰብ ውስጥ ነው የተፈጠረው? በጣም የሚያሳዝነው ግን እሱ ብቻ አይደለም። እዛ ቤት ላይ እንደ እንጀራ እናት ሆና ነው ለልጆቹ አግብታ አባታቸውን ስትኖር የነበረው። እንዳነጋገርሽ ከሆነ አንቺም እንደተናገርሽ ነገር ከሆነ ግልጽ ነው ይሄ ነገር። ምን መስራት እንደምትችል ምን መስራት እንደማትችል መገመት በጣም ግልጽ ነው። በጣም በሚያሳዝን ሁኔታ ደግሞ እቺ ሴት እናትሽ ማርታ አግብታ የነበረውን ግለሰብ እንዲሞት አድርጋ ምን ጭራሽ ሀብትና ንብረቱን ወስዳ ሀብትና ንብረቱን መውሰዱ ሳያንስ በጣም በሚያሳዝን ሁኔታ ልጆቹን የሰውየውን 2 ሴት ልጆች ጎዳና ላይ ጥላ አንደኛው ልጅ ፓራላይዝድ ሆና ብዙ እንግልትና መከራ አይቷል። ምን አይነት ጨካኝ ቤተሰብ ላይ ነው የተፈጠርኩት? ወይኔ አምላኬ። የእውነት ውድ ቤተሰቦቻችን በጣም ነው የሚያሳዝነው። በጣም ይህን ያህል ጭካኔ፣ ይህን ያህል ግፍ፣ ይህን ያህል ሴረኝነት አንድ ቤተሰብ ተባብሮ ይህን ሁሉ ነገር ማድረግ መቻል ማለት የእውነት በጣም ያሳዝናል። በጣምም ይከብዳል። እንዴት እንደሚቻል ለመናገር ራሱ በጣም ነው የሚከብደው። በጣም አሁን ላይ እስቲ የእውነት ይሄ ነገር ወንድማችን ጋዜጠኛው ተሰወረ ብለን እሱን ፍለጋ በጀመርንበት ምን እየተፈጠረ እንዳለ ነው የሚያሳየው። ምን እየሆነ እንዳለ በጣም በሚያሳዝን ሁኔታ በጣም አሁን ላይ እናትሽ ወዴት ነው የተሰወረችው? የት ነው ያለችው? እኔ የት እንዳለች አላውቅም። እንደነገርኩ እዚህ ቤት የሚከናወነው እያንዳንዱ ነገር እኔ ምንም ነገር አላውቅም ማለት ነው። የእንትን ያለች ከመቼ ጊዜ ጀምሮን መሰለክ የሆነ ጊዜ የሆነ ወጣት ልጅ ነው እና ላይክ ያው እኔ እንደነገርኩ ያው በአይነ ቁራኛ ነው የሚከታተሉ የሚያደርጉትን እያንዳንዱን ነገር ስለምቃወማቸው ቤት እንደሆን ምናምን አልተፈለገም ማለት ነው። ስለዚህ ለሆነ ያክል ጊዜ ወጣ ብለሽ ምናምን ዘና በይ አሉኝ ማለት ነው። ያልተጠበቀ ነገር በቃ ማለት ሁኔታቸው ያስታውቃል። አይ እኔ የትም መሄድ አልፈልግም አልኳቸው። ወጣ ብለሽ ምናምን ከጓደኞችሽ ጋር የሆነ ቦታ ከአዲስ አበባ ወጣ ብለሽ ምናምን ፈታቢ ምናምን አይነት ነገር ተባልኩኝ ማለት ነው። እኔ ደግሞ ጠርጥሬያለሁ። እንደነገርኩ እያንዳንዷ እዛች ቤት የምትደረገው ነገር እኔን ለማስወገድ የሚያደርጉት ጥረት ማለት እኔ ከቦታው ላይ እንዳልኖርና ነገሮችን እንዳልመለከት የሚደረግ ጥረት ስለሆነ እየገመትኩኝ ነው ማለት ነው። እና ከዛ አልሄድም አልኩኝ። አልሄድም ስል በቃ ግብ ውስጥ በቃ እንደውም ጓደኛሽ ጋር ላይክ ቤቱ እንትን ሊታደስ ስለሆነ ልብስሽን ያዥና ጓደኛሽ ጋር ሂጂ ተባልኩኝ ማለት ነው። ከዛም በኋላ ያው ተባብረውም ስለሆነ እኔ ጋር እያመፁብኝ ያለው እሺ ምናምን ብዬ ልብሴን እንትን ብዬ ላይክ ከሰፈር ጓደኛ ነበረች እና እነሱ ያሉኝ ያው ራቅ ያለ ቦታ ምናምን እንድሄድ ነበረ የተፈለገው። ከዛም በኋላ እኔ ግን ራሴን ደበቅኩኝና የሚሆነውን ነገር መከታተል ጀመርኩኝ። ልብሴ ምናምን በሻንጣ አድርጌ ከጓደኛዬ ጋር አደረግኩኝና ማለት ነው። ከዛም በኋላ ላይክ የሆነ ቀን እንዳጋጣሚ መጣሁ ማለት ነው። የምፈልገው እቃ እንዳለና እንደረሳው ምናምን አድርጌ መጣሁ ማለት ነው። ስመጣ የሆነ ወጣት ልጅ ምናምን ያዳፉታል ነው የምነግርህ። ወጣት ልጅ? አዎ ወጣት ልጅ ነው፣ ታፍኗል ምናምን ነገር። ምን አይነት ልጅ ነው ወጣት? ከዛም በኋላ ወንድሜ ይሄ ነው እንዴ? አዎ ይሄ ራሱ ነው። ሳሚ እዚህ ቤት መጥቶ ነበረ? አዎ ይሄ ራሱ ሳሚ ነው እንዴ የሚባለው? እኮ እዚህ ቤት አስገብቶት ሲደበድቡት ነበር። ይሄ ልጅ ማን ነው? ቆይ ልጁ ማን ነው? ጋዜጠኛ ነው፣ ሳሚ ነው የሚባለው። አዎ ይሄ ራሱ ነው እኮ ጋዜጠኛውን እዚህ ቤት አስገብተው ሲደበድቡት ነበር፣ ሲቀጠቅጡት ነበር ነው የምነግርህ። በቃ የሆኑ ወጠምሻ 2 ወጠምሻ ልጆች ናቸው ቅጥቅጥ ሲያደርጉት ነበር። በቃ ከዛ ልቀቁኝ፣ ምንድነው እውነቱን ስላጋለጥኩኝ ነው ወይ ምናምን እያለ ነበር። ከዛም በኋላ ላይ እኮ ማርታ የምትባለው ግለሰብ ሳሚን ይዛ እዚህ ቤት አምጥተዋለች። እዚህ ቤት ማምጣት ያለም ሲደበድቡት ነበረ ነው የምትይ?
ሲቀጠቅጡት ነበር መደብደብ አይደለም በቃ ይሄ ነገር ሲሆን አባትሽ ነበረ? አዎ ነበረ ከዛም በኋላ ግን ማለት ነው ልክ ይሄ ነገር ከተፈጠረ በኋላ እናቴ ከዛ ጊዜ ጀምሮ እዚህ ቤት መታ አታውቅም። አባትየውን አምጡልኝ። ምንድነው ቆይ እየተፈጠረ ያለውን ያልገባኝም እኮ አባትሽ እዚህ ነበረ ይሄ ነገር ሲሆን እዚህ ነበረ። እንዲያውም የሚገርም ይመስለኛል ማለት ነው እናቴ ይህ ልጅ ይወገድ ስትል ነበር ማለት ብዙ ሚስጥሮቻችን ላይ ደርሷል፣ ስለዚህ መገደል አለበት ስትል ሰምቻታለሁ። አስገቡልኝ። ሳሚን ለመግደል አቅዷል ነው የምትሉኝ? እና ይሄ ግለሰብ አልነበር እዚህ መጥቷል ነበር? ይሄ ግለሰብ እዚህ ጋር መጥቷል ነበር ወይ? እኔ አላውቅም አባቴ። እየመለሰችልኝ ያለው አጉል ነገር እንዳላደርግ በልጅ ረፊ እኔ ምንድነው ልሰማኛል? ረፊ የሚባል ነገር አልፈልግም። የት ነው ያለው? አላውቅም። ቆይ እናቴ ምንድነው ያደረጋችሁት? እኔ አላውቅም። ምንድነው ማውቀው ነገር የለም። እኔ ሳሚ የሚባል ሰው አላውቅም ብያለሁ እኮ። ማውቀው ነገር የለኝም እኔ ስለዚህ። አንተ ልጅ እናቴ ወግድ ስትላል ልቀቀኛ። ትሰማኛለህ? አዳፋለሁ በልጅ ፊት ምንም ነገር ማድረግ ስላልፈለኩኝ ነው። በቃ አምላክ ልቀቀኝ። እኔ ልጅም አይደለችም እሱንም አላውቅም። እኔ ያለው ነው እያልኩ ያለሁት ሳሚ የሚባል አላውቅም። ይቺም ይሁን ካዲ ናት። እኔ አባቷ አይደለም። አንተ ችግር ምንድነው? ልጅ አይደለችም። ችግር ምንድነው? በህግ አምላክ አንተ ሰው ኧረ በህግ አምላክ ምንድነው? በህግ አምላክ በህግ አምላክ ብያለሁ። ቀጥል። እያወራ የነበረውን ነገር ቀጥል። አዎ ባለቤቴ በቃ የልጅነት ባለቤቴ ነበረች። ጥሩ ኑሮ ያው ባንኖርም ባለቤቴ ነበረች። ያው በዝቅተኛ ኑሮ ስንኖር መስገን ያው ልጆችን አፍርተናል። ስናፈራ ስንኖር በጣም ጥሩ እየኖርን ነበር። ግን ከዛ መቼም መቀየር መጣ። የሆነች ነገር ሀብት መጣ። ሀብቱ ግን ከየት እንደተመጣ አይታወቅም። በጣም ድሮ ያው ድሃ ነበርን፣ በጣም ምስኪን ነበር ብያለሁ። ልጆችም ሲወለዱ የነበርንበት ዝቅተኛ ኑሮ ነው የምንኖር የነበር። ከዛ ግን መጣ የተሻለ ኑሮ እየኖርን ሲመጣ ሀብቱ ሲመጣ እሷ ግን እየተቀየረችብኝ መጣች። በቃ ልጆችን እንግዲህ ማኖሪያና ልጆችን በቃ የምንመራበት ሀሳብ አመነጭን ሁለታችን ቁጭ ብለን። ይሄ ምንድን ነው ብለን ስናስብ ሀብት ያላቸውን ሰዎች አሳደን እነሱን ሀብት የምናገኝበትን ዘዴ ፈጠር ነው። ስንፈጥር ይህንን ነገር አመነጨው አብረን ያው እኔ ሀሳቡን አመጣለሁ፣ እሷ አሳዳ ሀብቱን ማምጣት ነው በቃ። ይህም በማድረግ ከዚህ ነገር ሁሉ ቤታችን ከአንድም 2-3 ቤት ይሄ የምታዩት በቅርብ ሰዓት የገባንበት ቤት ነው። ሌላም ቤት አለን። ይህን ሁሉ ያመጣ ነው ከአንዳንድ ባለሀብቶች ነው። ጥጣሉ ባለሀብቶች። ምን ታደርጋላችሁ? ስራው ምንድን ነው? እንዴት ነው ሀብቱ የምትወስዱት? ምን አለ መሰለህ ባለሀብቶችን ትሄድና ባለቤቴ ያው እኔ ገንዘቡን ስለፈለግኩ ልጆችን ማሳደግ ስላለብን እሷ እኔ ብቻ ሳይሆን እሷም ስላለብን እነዚህ ሀብታም የሆኑ ሰዎችን አሳደን ሀብታቸውን መውረስ ነው። ሀብታቸውን ማግኛ ዘዴ እንፈጥራለን። የፈጠርነን ይኸው እንደዚህ ሀብታም ነን። ሀብት የምትወስዱት ወይም ደግሞ ዘዴ የምትሉት እኮ አንድን ባለትዳር የምታጠምዱት እሷ በተለያየ መንገድ ባለትዳር አልኩኝ ሜቢ ባለቤታቸው ያረፈውን ወይም ደግሞ ሲንግል የሆኑ ወንዶችን እሷ ሄዳ እንድትተዋወቅ ከዛ እነሱ ጋር ግንኙነት እንድትፈጠር ታደርጋላችሁ። ከዛ ያን ሰው በተለያየ ምክንያት እንዲሞት በተለያየ ነገር ህይወቱ እንዲጠፋ ታደርጉና እያንዳንዱን የእሱን ሀብት ትወርሳላችሁ። እሺ የምትገሉት የምታስወግዱት ሰዎቹ ልጆቻቸውን ቆይ ምንድነው የምታደርጓቸው? አውላላ ሜዳ ላይ የምትጥሏቸው ምን ማለት ነው? ምን ማለት ነው? ምን አይነት ጭንቅላት ቢኖራችሁ ነው እንደዚህ የምታደርጉት? መልስልኛ። ምን አይነት ጭንቅላት ነው ያላችሁ እንደዚህ እስከማድረግ ድረስ? ያው ዋናው እኮ ነግሬሃለሁ። ዋናው ገንዘቡ ነው። ገንዘብ ማግኛ እንጂ ስለሌላ ሰው ምንም አይመለከታችሁ።
ያው የነበርንበትን ችግር ታውቀዋለህ፣ ነግረንሃል፣ ያሳለፍነውን ነገር። ስለዚህ ስለሌላ ሰው ልጆች ስለሌላ ሰው ቤተሰብ አይመለከታችሁም። ያው ገንዘብ ማግኘት ነው እና ያን ገንዘብ እናገኘው እነዚያ ልጆች ወደ ጎዳና ካልጣለን ልናገኝ አንችልም። እነዚያ ልጆች ገንዘቡን ሊሰጡን አይችሉም። ስለዚህ ያን ገንዘብ ለማግኘት ስንል የፈጠርነው እንትን ሀሳብ ነው። በጣም ያሳዝናል። በጣም ያሳዝናል። እሺ ለምንድን ነው የገዛ ልጅ አይደለሽ መልካት? እና ለመሰለህ ለሷ ስንል ለሷ ሳይሆን አዎ ለሷም ለሱም ለሁለቱ ልጆች ስንል ይህንን እየተከታተለች ሚስጥራችን የምታወጣ እሷ ነበረች። ሁሉ ነገር ተሟልቶላት መኖር ስችል እሷ ግን ሚስጥራችን እየተከታተለች እዚሁ ልታደርስ ነበር። ስለዚህ ይህችንን ለሷ ብዬ የተጋደልኩላትን ለሷ ብዬ ሚስቴን አሳልፌ ለሰው የሰጠሁኝ ሀብት ለማካበት ያደረኩት ሚስጥር ግን ታወጣ ነበር። ስለዚህ ክጃታለሁ እንጂ ልጅ ከእናንተ ጋር አልተባበርም። ከእናንተ ጋር አብራ ስላለች ካጣች ልጅ አይደለችም። ልጅ አይደለችም። አዎ እኔ ለሷ ህይወት ስላላጠፋች እኔ እኮ ለእነሱ ስል ነው ይህ ሁሉ ነገር የፈጠርኩት። ባለቤት የምታጠፉት አሁን የት ነች ያለችው ባለቤት? እንግዲህ ባለቤቴ ምን ታደርግልሃለች? ሰማኛለህ? ይህ ካሜራ ከጠፋ አንተ ህይወትህን ነው ማጠፋለህ። የመጣኸው በሳሚ ነው፣ በወንድሜ ነው። ወንድሜ ጋዜጠኛ ነው። እንደዛ ስታንፈራፍሩት ስደበደቡት የነበረው የኔ ወንድም ጋዜጠኛ ሳሚን ነው። እንደዛ ስታደርግ የነበረው እንደዛ ሲያንፈራፍሩህም ሲያሹህም የነበረው ወንድማቸውን ስደበደብ ስለነበር ከወንድማቸው እገታ ጀርባ ስላለህ ነው እንደዛ ስትደረግ የነበረው። አሁንም ያ ነገር እንዲቀጥል ነው የምትፈልገው? ምን አለ መሰለህ አልፈልግም። የት ነች ያለችው እቺ ሴት? ተናገራ። ምንድን ነው የምትለኝ? ይኸውልህ ምን አለ መሰለህ ከባለቤቴ ጋር አድርገው ይዞት ሂደዋል። ማን ነው ይዞት ሄደው? ባለቤቴና አቤኔዘር። ከባለቤቴ ጋር አንተ እንዴት ነው የምትገናኘው? ከባለቤቴ ጋር የምገናኘው አሁን ከእሱን ይዘው ከሄዱ በኋላ የሆነ ቤት አለ ከሳምንት አንድ ቀን ከዚያ ደውለን እዛ ቦታ ላይ። ስለዚህ በሳምንት አንዴ ተደውላችሁ ትገናኛላችሁ? አሁን እንገናኛለን። በጣም ጥሩ። ከዚህ በላይ መጣችሁ ማግኘት ትችላላችሁ። ወደ ቤተሰቦች እንግዲህ ፈጣሪ ይርዳን ነው የምለው። ምንም ነገር እንዳይፈጠር ሳሚ ላይ ምንም ነገር ጊዜ ማጥፋት ስለማልፈልግ ነው። የተባለው ቤት መሄድ ስለምፈልግ ነው። ይህን ቤት ምስቅልቅሉን አውጥተን እንበረብራለን። ይሄ ሰው ገና ምንም ያወራው ነገር የለም። በደንብ እየተገረፍክ ታወራለህ። ገና እየተገረፍክ ከዚህ በላይ ምን ላውራ? ዘቅዝቀው ሲገርፉ ነገርኩህ እኮ ወንድም አለም። ዝም በል ያለውን ነገር ዝም በል ብያለሁ። ዝም በል። ዘቅዝቀው ሲገርፉ የምትናገረው እናያለን። ውድ ቤተሰቦች ከዚህ በላይ ምንም አልፈልግም። የተወሰነ ሰው ወደዛ ቤተሰብ ቦታ ላይ ተልኮ ስራቸውን እንዲጀምሩ አደርጋለሁ። እሱን እንዴት አድርገን እንደምንገርፈው እንዴት አድርገን እያሰቃየ ነው የቀረውን ነገር እንደሚያወጣ ምናይ ይሆናል። ይሄ ነገር መቀረጽ ስለሌለበት ነው፣ ሚዲያ ላይ መቅረብ ስለሌለበት ነው። ካሜራውን አቋርጡልኝ። ከዛ በኋላ ያለውን እኛ ማድረግ ባለብን መልኩ መስራት ባለብን መልኩ እንዴት መስራት እንደምንችል ደግሞ እናሳያቸዋለን። አቋርጡ።